ቅጽበት በደረሰባችሁ ስብራት ለምንድነው ሁሉ ጊዜ ተሰብራችሁ የምትኖሩት? አንዴ ነው የወደቃችሁ፣ አንዴ ነው የተሳሳታችሁት። ሁሉ ጊዜ ግን መነሳት አለ። እግዚአብሔር ሆይ ብወድቅ እነሳለሁ፣ በጨለማም ብቀመጥ እግዚአብሔር ብርሃን ይሆንልኛል። ጠላቴ ሆይ ደስ አይበልህ፣ ወደ ብርሃን ያወጣኛል፣ ጽድቅንም አያለሁ ነው የሚለው ክርስቲያን። ነብዩ ነው ይሄንን የተናገረው። ወጣቶች ዛሬ በሚሆነው ነገር ስራ አጣችሁ ሊሆን ይችላል። ትምህርት አልሳካ ብሎ ተዘግቶ ሊሆን ይችላል። የምወዳቸውን እንዴት እጦራለሁ ብላችሁ ጭርምት ኩርምት ብላችሁ ያላዘናችሁ ያለቀሳችሁ ሊሆን ይችላል። እኔ ያልጠቀስኩት ብዙ ፈተና ሊኖራችሁ ይችላል። ይሄ ማለት ግን የነገ ህይወታችሁ ነው ማለት ግን አይደለም። ይሄ ማለት ግን ለዘላለም የተቆረጠላችሁ ህይወት ነው ማለት ግን አይደለም። በዚህ ቅጽበት ይልቅ ወደ እግዚአብሔር ጸጋ ይልቅ ወደ እግዚአብሔር ምስጢር ነው እንጂ መድረስ ያለባችሁ። ልሙት በቃ ለምን ትላላችሁ? ገና በልጅነታችሁ በጀመረው ነገር የበስተርጅና ዘመናችሁንም ለምን ታበላሻላችሁ? የነገር ፍጻሜ ሌላ ሊሆን ይችላል፣ ደግሞም ይሆናል ከእግዚአብሔር ጋር ከሆነ